ሰላም እንዴት ናችሁ ተማሪዎች? በዩኒት 6 ላይ መጨረሻ ላይ ያሉ ቨርቹዋል ላብስ አሉ። እነዚህ ቨርቹዋል ላቦች የተወያየናቸውን ኮንሰፕቶች በጣም በሚገባችሁ መንገድ የሚያስረዷችሁ ሲሙሌሽኖች ናቸው። ታዲያ እነዚህ ሲሙሌሽኖች ለእናንተ በሚሆን መንገድ አዘጋጅቼላችኋለሁ። ከኔ ጋር እስከ መጨረሻ መሆናችሁን እንዳትረሱ። አማን ቴሌግራም፣ ዩቲዩብ እንዲሁም ደግሞ ዌብሳይቱ ላይ ገብታችሁ ልትከታተሉ ትችላላችሁ። ታዲያ ስንጀምር እንግዲህ 4 ሲሙሌሽኖች አሉ። ከመጽሐፋችሁ መጨረሻ ላይ በሶፍት ኮፒው ማለት ነው ክሊክ አድርጋችሁ እነዚህን ፔጆች ላይ ይወስዳችኋል ማለት ነው። እነዚህ ሲሙሌሽኖች የምንመለከታቸው ሲሙሌሽኖች ምንድን ናቸው? አንደኛ ጂኦሜትሪክ ኦፕቲክስ ፌት ኤክስፐሪመንት፣ ሁለተኛ ቤንዲንግ ላይት ፌት ኤክስፐሪመንት፣ ሶስተኛ ከለር ቪዥን ፌት ኤክስፐሪመንት አለ፣ አራተኛ ደግሞ ሬዲዮ ዌቭስ ኤንድ ኤሌክትሮማግኔቲክ ፊልድ ፌት ኤክስፐሪመንት የሚል ነው። እነዚህን አንድ ባንድ እንመለከታቸዋለን ማለት ነው። ታዲያ ጉግል ላይ ጂኦሜትሪክ ኦፕቲክስ ፌት ኤክስፐሪመንት ብላችሁ ሰርች ማድረግ ትችላላችሁ። ወይም ጂኦሜትሪክ ኦፕቲክስ ብላችሁ ሰርች በምታደርጉበት ጊዜ ፔጅ ታገኛላችሁ። ቴርፎር ክሊክ አድርገን በምንገባበት ጊዜ ወደ ፔጁ ይወስደናል፣ ወደ ፌት ኦፊሻል ዌብሳይት። ን እሱ ውስጥ እንገባለን፣ ፕሌይ እንለዋለን። ቴርፎር ከጥቂት ቆይታ በኋላ ይህን ያመጣልናል። ይሄ ምንድነው? ጂኦሜትሪክ ኦፕቲክስ ውስጥ የምናያቸው ናቸው። ሌንስ እና ሚረርስ አለ። ስለዚህ እኛ ሁለቱን የምናያለን ማለት ነው። ስለዚህ መጀመሪያ እስኪ ስለ ሚረርስ እንመልከት። ስለ ሚረርስ ስንመለከት እዚህ ላይ ለጊዜው ላስተዋውቃችሁ ስለ ፔጁ። እዚህ ጋር ምንድነው ያሳያችኋል? ኦብጀክቶችን ያሳያችኋል። ኦብጀክት እንመርጣለን። ለምሳሌ ፒንግዊን ማድረግ እንችላለን፣ ስታር ማድረግ እንችላለን፣ አሮ ማድረግ እንችላለን። እኛ ለጊዜው አሮ እናድርገው። ቴርፎር ይሄን አይከን ምንድነው ይሰጣችኋል? እንድታንቀሳቀሱት ነው ኦብጀክታችሁን ማለት ነው ከቦታ ቦታ። ቴርፎር ናው እዚህ ጋር ፖዚሽንድ የሆነ ኦብጀክት አለ። ቁመቱን ለምሳሌ ይህን ያህል እናድርገው። ን ከታች ምን ታያላችሁ መሰላችሁ? ሬይስ ይላል። ሬዮቹ ምንድን ናቸው? የብርሃን ጨረሮች የሚጓዙበትን አይነት የሚነግራችሁ ነው። ብዙ አይነት መንገድ አለ ላይት ሬይ የሚጓዝበት። አንደኛው ለምሳሌ ፕሪንሲፓል የምንለው ነገር አለ። ፕሪንሲፓል ሬይ ማለት ይኸው እንደምትመለከቱት ኦብጀክቱ ቁመቱን በምትቀያየሩበት ጊዜ፣ ሄቱን በምትቀያየሩበት ጊዜ ስቲል ላይት ሬዮች የሚጓዙት በምን አይነት መንገድ ነው? በፎከሱና ፕሪንሲፓል አክሲሱ ፓራላል በሚሆን መንገድ ነው። ስለዚህ ይሄ የተመረጠን ስለሆነ ይሄኛውን እንመርጣለን ማለት ነው እኛ። ሌላው ምንድነው? ሬዲየስ ኦፍ ከርቬቸር ነው። ሬዲየስ ኦፍ ከርቬቸሩን ምን ማድረግ እንችላለን? መጨመር መቀነስ እንችላለን። ሬዲየስ ኦፍ ከርቬቸሩ ለምሳሌ እኛ እዚህ ጋር 185 ሴንቲሜትር እናደርገዋለን። ሌላው ዳያሜትሩ ነው። ዳያሜትሩ ምን ይነግራቸዋል? የሚረሩ ምንድነው? አፕቸሩ ማለት ነው። ከፍተኛ ኢፌክቲቭ የሆነው ዲያሜትሩን ይነግራቸዋል። ስለዚህ ማስተለቅ ትችላላችሁ። እኛ ለምሳሌ 120 ሴንቲሜትር እናደርገዋለን። ሌላው ምን ታያላችሁ? ለምሳሌ መለካት ብትፈልጉ ኢሜጅ ዲስታንሱን ወይም ኦብጀክት ዲስታንሱን ሩለር አለ እዚህ ጋር እንደምትመለከቱት። ለምሳሌ ሄይቱን መለካት ከፈለጋችሁ ካልኩሌት አድርጋችሁ ለምሳሌ ቲዎሬቲካሊ እዚህ ጋር በሲሙሌሽኑ ቼክ ማድረግ ትችላላችሁ የሰራችሁትን ውጤት። ሌላ ፖይንት እዚህ ጋር ፖዚሽን የምናደርግባቸው ፖይንቶች አሉ። ሌላው ምንድነው? እነዚህ ማርክ የምናደርግባቸው ማርከሮች አሉን ማለት ነው። ሌላ በተጨማሪ እዚህ ጋር ምን ይላል? ሌብል መስጠት እንችላለን። ሌላ ደግሞ ፎካል ፖይንት የሚለውን መጠቆም እንችላለን። እኛ ስለምንፈልገው ፎካል ፖይንቱን ዴርፎር ማርክ እናደርጋለን። ቨርቹዋል ኢሜጅ መኖሩና ለመኖሩን መጠቆም ስላለብን ስለዚህ ማርክ እናደርጋለን። ሌብል የሚለውንም ማርክ አድርጉት። ሌብል ማርክ ስታደርጉት ስም ይሰጥላቸዋል። አንደኛው እዚህ ጋር የኮንኬቭ ሚረር ይላቸዋል። ሌላ ደግሞ ኦብጀክት ዋን ይላል። ሌላው ደግሞ የሪል ኢሜጅ ነው ይነግራቸዋል። ሌላው ደግሞ ኦፕቲካል አክሲስ ነው ብሎ ስሙን ይሰጣቸዋል። ሌላ ሰከንዳሪ ፖይንት ነው። ሰከንዳሪ ፖይንት ሌላ ሁለተኛ ኦብጀክት ብንጠቀም ብለን ካሰብን ማለት ነው። ያን ያህል አስፈላጊ አይደለም። ዴርፎር ባለው ዲስከስ እናደርግ እስኪ። ናው አሁን ኦብጀክታችን ለምሳሌ ከሩቅ ቦታ ላይ እናስቀምጠው በተቻለው መጠን ማለት ነው። እንደምትመለከቱት አሁን ኦብጀክቱ ወደ ሚረሩ እየተጠጋ በሄደ ቁጥር ምን እየተፈጠረ ይሄዳል ማለት ነው። እንደምትመለከቱት ኢሜጁ አንደኛ ምንድን ነው? ኢንቨርትድ ነው። ፕላስ ደግሞ ሪል ኢሜጅ ነው። ሌላ ደግሞ ምንድን ነው ማለት ነው? ወደ ሚረሩ በተጠጋ ቁጥር ኦብጀክቱ ኢሜጁ ኢላርጅ የሆነ ሲሄድ ታያላችሁ ማለት ነው። ን የሆነ ፖይንት ላይ የኦብጀክቱና ኢሜጁ ተመሳሳይ የሆነ ሳይዝ አላቸው። ነገር ግን ኢሜጁ ምንድን ነው? ኢንቨርትድ የሆነ ነው ማለት ነው። ያንን ፖይንት ማርክ እናደርጋለን። ያ ፖይንት ስለዚህ ምንድን ነው ብለን ነበረ? የሚረሩ ሴንተር ላይ ወይም ሴንተር ኦፍ ከርቬቸሩ ላይ ምንድን ይፈጠራል ብለናል? ኢሜጁና
ኦብጀክቱ ተመሳሳይ የሆነ ሳይዝ አላቸው ብለን ነበረ። ታዲያ ወደ ሚረሩ እየተጠጋ በሄድን ቁጥር ምን ይፈጠራል? እንደምታዩት ኢሜጁ እየበለጠ ይመጣል ማለት ነው። ማግኒፋይድ እየሆነ ይመጣል። ነገር ግን ምንድን ነው ኢንቨርትድ እና ሪል የሆነ ኔቸር አለው፣ ወይም የተገለበጠና ሪል የሆነ ኢሜጅ ነው የምታገኙት። ታዲያ በሄዳችሁ ቁጥር እንደምታዩት አሁንም የት ጋር ትደርሳላችሁ? ወደ ፎካል ፖይንቱ በተጠጋችሁ ቁጥር ኢሜጁ በጣም እየተለቀ ኦልሞስት ወደ ኢንፋይናይት የሆነ ዲስታንስ ላይ ታገኙታላችሁ ማለት ነው። ፎካል ፖይንቱ አካባቢ በሚደርስበት ጊዜ እነዚህ ላይት ሬዎች ምን ይሆናሉ? ፓራራል ይሆናሉ። ስለዚህ እነዚህ ላይት ሬዎች ምንድነው ኢንተርሴክት የሚያደርጉበት ፖይንት ነው ማለት ነው። ስለዚህ ኢሜጁ የት ጋር ነው የተፈጠረው ማለት ነው? ኢንፊኒቲ ላይ ነው የተፈጠረ የሚለው ነገር እዚህ ጋር ይነግረናል ማለት ነው። ሶ ፋርደር አሁን ኦብጀክቱን ወደ ሚረሩ በምታስጠጉበት ጊዜ የምታገኙት ኢሜጅ ምንድነው? ቨርቹዋል የሆነ ኢሜጅ ወይም ከሚረሩ በስተጀርባ ነው። ፕላስ ደግሞ ኢሬክት የሆነ የቆመ ኢሜጅ ታገኛላችሁ። በተጨማሪ ደግሞ እንደምታዩት በተጠጋ ቁጥር ኢሜጁ ምንድነው እየሆነ የሚመጣው? እስከሆነ ነጥብ ድረስ ስሞለር ማለትም ሪዲዩስድ እየሆነ ይመጣል ማለት ነው። ስለዚህ እንደዚህ እያደረጋችሁ እዚህ ጋር ኢንቨስቲጌት ማድረግ ትችላላችሁ ማለት ነው። ሌላ እስኪ ስለ ኮንቬክስ ሚረር ደግሞ እናጥና። ስለ ኮንቬክስ ሚረር ስናጠና ለምሳሌ ኦብጀክታችንን ከርቀት እናስቀምጥ። ኦብጀክታችንን እያስቀመጥን በመጣ ቁጥር እንግዲህ የሚፈጠረው ኢሜጅ ምንድን ነው? ቨርቹዋል ነው። እንደምታዩት ደግሞ ኢሬክት የሆነ ኢሜጅ ነው የምታገኙት ማለት ነው። ስለዚህ አሁን ይህን በምታዩበት ጊዜ ወደ ሚረሩ በተጠጋችሁ ቁጥር ምን ይፈጠራል ማለት ነው? ኢላርጅ የሆነ ማለትም እየተለቀ ሲመጣ ማየት ትችላላችሁ ማለት ነው። ማግኒፊኬሽኑ እየጨመረ ይመጣል። ስለዚህ በኮንኬቭ ሚረር የሚሰሩ ኢሜጆች አፕቱ ሰርቴን ፖይንት ማለት ነው እስከሆነ ነጥብ ድረስ ምን ይፈጠራል ማለት ነው? ኦብጀክቱ ኢላርጅ እየሆነ ይመጣል ማለት ነው። ሌላ ስለ ፕሌን ሚረር ለምሳሌ ማየት እንችላለን ማለት ነው። ስለ ፕሌን ሚረር በምታዩበት ጊዜ ፕሌን ሚረር ላይ የምታገኙት የኦብጀክታችሁና የኢሜጃችሁ ሳይዝ ተመሳሳይ ነው ብለናል። ስለዚህ ማግኒፊኬሽን አይፈጠርም ፕሌን ሚረር ላይ። ኦብጀክት ዲስታንሱና ኢሜጅ ዲስታንሱ እኩል ነው። ይህን ማስመሪያ ወስዳችሁ እዚህ ጋር መለካት ትችላላችሁ። እስከ ሚረሩ ያለውን በምትመለከቱበት ጊዜ እንዲሁም ደግሞ እዚህ ጋር ሚረሩ ሪፍሌክትድ የሆነው ኢሜጅ ያለበትን ዲስታንስ በምትመለከቱበት ጊዜ ምን አይነት ዲስታንስ ነው ያለው? እኩል የሆነ ዲስታንስ ነው ያለው ማለት ነው። ስለዚህ ይሄ ስለ ሚረር ነበረ። ሌላ ስለ ሌንስ እስኪ ደግሞ ኢንቨስቲጌት እናደርግ። ሌንስ ላይ ሁለት አይነት ሌንሶች አሉ ብለናል፣ ኮንኬቭ እና ኮንቬክስ። ስለዚህ እስኪ ለጊዜው ተርን ኦፍ ላድርገውና እዚህ ጋር አንድ ኦብጀክት እንምረጥ። ያው ለምሳሌ ፔንስል ማድረግ እንችላለን። ፔንስል መረጥን። ላይት ሬው ፕሪንሲፓል ይሁን። ፕሪንሲፓል ሲባል ፓራራል የሆነ ለፕሪንሲፓል አክሲሱ ማለት ነው። ሬዲየስ ኦፍ ከርቬቸር አለን። የሌንሱን በጣም ለምሳሌ ቀጭን ማድረግ እንችላለን። ሬዲየሱን መጨመር እንችላለን። ስለዚህ እዚህ ጋር እናድርገው። እኔ ለምሳሌ 70 ሴንቲሜትር መርጫለሁ። እናንተ ከዛ በላይ የፈለጋችሁ መምረጥ ትችላላችሁ። ሌላ ኢንዴክስ ኦፍ ሪፍራክሽን ነው። ይሄም ማተር ስለሚያደርግ ማለት ነው። ኢንዴክስ ኦፍ ሪፍራክሽን የሌንሱ ፎካል ሌንግዝ ላይ ያለውን ነገር ማተር ስለሚያደርግ እዚህ ጋር እናየዋለን። ስለዚህ አጀስት እናደርገዋለን። ለምሳሌ እዚህ ጋር 1.45 ኢንዴክስ ኦፍ ሪፍራክሽን ያለው ሰብስታንስ ነው፣ ወይም እዚህ ጋር ሌንስ ነው የምንጠቀመው። ዲያሜትሩን ማስተለቅ እንችላለን፣ ማሳነስ እንችላለን። እኛ ኤፌክቲቭሊ ይሄን ያህል እናድርገው፣ ወይም 100 ሴንቲሜትር ላድርገው። ሌብል እንሰጠዋለን። ኮንቬክስ ሌንስ ነው የምንጠቀመው። ኦብጀክት አለኝ። ሌላ ምንድነው እዚህ ጋር ሁለት ፎካል ፖይንቶች አሉ። አንደኛው የአንደኛው ሰርፌስ ፎካል ፖይንት ነው። ሌላኛው ደግሞ የሌላኛው የሌንሱ ሰርፌስ ፎካል ፖይንት ነው። ለምን? ሁለቱም የአንድ የስፌር አካሎች ስለሆኑ ማለት ነው። ሰርፌሳቸው የስፌር አካል ነው ብለን ስለምንወስድ ማለት ነው። እና ላይት ሬይ ፕሮጀክት እናደርግ እስኪ። ላይት ሬይ ፕሮጀክት በምታደርጉበት ጊዜ ፓራላል ላይት ሬዎቹ በሌንስ ውስጥ በሚያርፉበት ጊዜ ቤንድ ያደርጉና በሁለተኛው ፎካል ፖይንት በኩል ያልፋሉ ብለን ነበረ። ሌላው ደግሞ ምን አይተን ነበረ? በኦፕቲካል ሴንተሩ የሚያልፉ ላይት ሬዎቹ ምንድነው የሚሆነው? ሪፍራክት አይሆኑም ብለን ነበረ። ዴርፎር እንደዚህ እንደምትመለከቱት ያልፋሉ። ሌላ ሶስተኛ ላይት ሬ መውሰድ ትችላላችሁ፣ ግን ሚኒመም ሁለቱ በቂ ናቸው። ግን ሶስተኛውን በምትመለከቱበት ጊዜ በፕሪንሲፓል ፎከሱ ካለፈ በኋላ ሌንስ ውስጥ ከገባ በኋላ ላይት ሬው ሪፍራክት ይሆናል። ሪፍራክት በሚሆንበት ጊዜ ለፕሪንሲፓል አክሲሱ ፓራራል በሚሆን መንገድ ይጓዛል ማለት ነው። ዴርፎር የሚፈጠረውን ኢሜጅ
ምን ሆኖ ታዩታላችሁ? ኢንቨርትድ ሆኖ እና ደግሞ ሪል ኢሜጅ ሆኖ ታገኙታላችሁ። ሶ ሪል ኢሜጅ ስንል በሌንስ ጊዜ ምንድን ነው ኦብጀክቱ ካለበት ተቃራኒ ሳይድ ካለ ምን እንለዋለን? ሪል ኢሜጅ። ለምን መሰላችሁ? እናንተ ቁማችሁ የምትመለከቱት ከየትኛው ሳይድ ነው? ሪል ኢሜጁ በተፈጠረበት ሳይዱ ነው። ስለዚህ ለእናንተ ሪል ወርልድ የሚባለው የትኛው ነው? ኢሜጁ የተፈጠረበት ነው ማለት ነው። ዜርፎር ሪል ኢሜጅ እንለዋለን ማለት ነው። ሶ በዚህ አይነት መንገድ እያልን ኢንቨስቲጌት ማድረግ እንችላለን። ናው አሁን ከሩቅ ቦታ ላይ እናስቀምጠው ኦብጀክቱን እና ወደ ሌንሱ ስናስጠገው ኦብጀክቱ ላይ ምን እንደሚፈጠር ተመልከቱ። ኦብጀክቱ ምን እየሆነ ይመጣል? ኢንላርጅ እየሆነ ይመጣል ማለት ነው። ታዲያ ወደ ፎካል ፖይንቱ ላይ በሚሆንበት ጊዜ የሚፈጠረው ኢሜጅ ምንድን ነው የሚሆነው ማለት ነው? ኢንፋይናይት ሌንግዝ ያለው ይሆናል ማለት በጣም ኢንፊኒቲ ሌንግዝ ላይ ነው የሚገኘው ማለት ነው። ስለዚህ ያለበት ዲስታንስ ኢንፊኒቲ ሌንግዝ ላይ ነው። ሌላው ደግሞ ከፎካል ፖይንቱ እና በሌንሱ መካከል በሚሆንበት ጊዜ ኦብጀክቱ የሚፈጠረው የኢሜጁ የት ጋር እንደሚሆን ተመልከቱት። ኢሜጁ የሚፈጠረው ምን ጋር ነው? በቨርቹዋል የሆነው ሳይድ ጋር ነው፣ ወይም ቨርቹዋል የሆነ ኢሜጅ ታገኛላችሁ። ታዲያ ኢሜጁ ኢሬክት የሆነ ነው እንደምትመለከቱት የቆመ ነው። ፕላስ ደግሞ ምንድነው ማለት ነው? ማግኒፋይድ የሆነ ነው። ታዲያ ወደ ሌንሱ በተጠጋችሁ ቁጥር እንደምታዩት ምን ይሆናል ማለት ነው? የኢሜጅ ሳይዙ ወይም ኢሜጁ ወደ ኮንቬክስ ሌንሱ እየተጠጋ ይሄዳል ማለት ነው። ስለዚህ ይህንን በሚገባ ተመልክተን ነበረ። ሌላ ስለ ኮንኬቭ ሌንስ ደግሞ ስተዲ እናደርግ እስኪ። ታዲያ ለኮንኬቭ ሌንሶች ምንድነው የሚያደርጉ ብለናል? ላይት ሬን ስፕሪድ ነው የሚያደርጉ ብለናል። ኮንቬክሶች ደግሞ ምንድነው? ኮንቨርጅ ነው የሚያደርጉ ብለን ነበር። ታዲያ እንደምትመለከቱት አሁን ኢሜጅ ፎርሜሽኑ ስናጠና ፓራላል ላይት ሬይ ሴንድ እናደርጋለን ወደ ሌንሱ። ሴንድ በምናደርግበት ጊዜ ያው ኮንቨርጂንግ ሌንስ ምንድነው የሚያደርገው? ላይት ሬዎችን ስፕሪድ ነው የሚያደርገው። ሶ ላይት ሬይ በምታዩት መንገድ ስፕሪድ ያደርጋል። ታዲያ ሌላ ደግሞ ላይት ሬይ ያስፈልገናል። ሌላኛው ላይት ሬይ ምንድን ነው? አንደኛው ላይት ሬይ በኦፕቲካል ሴንተሩ እንዲያልፍ እናደርገዋለን። ሶ በኦፕቲካል ሴንተሩ የሚያልፉት ላይት ሬዎች ቤንድ አይሆንም፣ ዜርፎር ቀጥ እንዳለ ይሄዳል ማለት ነው። ሌላ ስለዚህ ደግሞ የሚያስፈልገን ሌላ ፖይንት ያስፈልገናል። ሌላኛው ፖይንት ደግሞ ምንድነው? ለሁለተኛው ፎካል ፖይንት ቲዩ በሚሆን መንገድ ወይም በሁለተኛው ፎካል ፖይንት እንዲያልፍ ሆኖ ሌላ ላይት ሬይ ፕሮጀክት እናደርጋለን። ፕሮጀክት በምታደርጉበት ጊዜ ን በሌንስ ውስጥ በሚያልፍበት ጊዜ ከሌንሱ ከወጣ በኋላ በምን አይነት መንገድ ያልፋል? ለፕሪንሲፓል አክሲሱ ፓራላል በሚሆን መንገድ ያልፋል። ታዲያ እነዚህ ሶስት ላይት ሬዎቹ ሪፍራክትድ ላይት ሬዎቹ ከሆነ ኮመን ፖይንት የተነሱ ናቸው ብለን ምን እናደርጋለን? አስዩም እናደርጋለን። ዴርፎር ያ የተነሱበት ኮመን ፖይንት ምንድን ነው ማለት ነው? ኢሜጁ ፎርም ያደረገበት ነው። ታዲያ በኮንኬቭ ሌንስ ጊዜ የሚፈጠረው ኢሜጅ አሁን እንደምትመለከቱት ከፎካል ፖይንቱ አለፍ ብሎ ለተቀመጠው ኦብጀክት ምንድነው? ሪዲዩስድ የሆነ ኢሜጅ ፕላስ ደግሞ ቨርቹዋል የሆነ ኢሜጅ እንዲሁም ደግሞ ኢሬክት የሆነ ኢሜጅ ታገኛላችሁ ማለት ነው። ቴኑ እያስጠጋችሁት በሄዳችሁ ቁጥር ወደ ሌንሱ ምን ታያላችሁ ማለት ነው። ናው ፎካል ፖይንቱ ላይ በምትደርሱበት ስቲል በደረሳችሁ ቁጥር ምንድነው ማለት ነው? ሁልጊዜ የሚፈጠረው ኢሜጅ የምታገኙት ሪዲዩስድ የሆነ ኢሜጅ ነው ማለት ነው። ቴርፎር በዚህ አይነት መንገድ እያስጠጋችሁ እያራቃችሁ ኢንቨስቲጌት ማድረግ ትችላላችሁ ማለት ነው። ሌላው ደግሞ የምናየው ምንድን ነው? ቤንዲንግ ኦፍ ላይት ወይም ቤንዲንግ ላይት ኤክስፐሪመንት እናያለን። እዚህ ፌት ኤክስፐሪመንት ሲሙሌሽን ላይ እንገባለን። ምን እንመለከታለን? ከጥቂት ቆይታ በኋላ ይህን ገጽ ያመጣላቸዋል። ቤንዲንግ ላይት ላይ ኢንትሮዳክሽን አለ፣ ስለ ፕሪዝም እናወራለን። በተጨማሪ ደግሞ ስለ ሞር ቱልስ ወይም ተጨማሪ ነገሮች እናያለን። ስለዚህ እስኪ ቤዚክ ኢንትሮዳክሽን እስኪ እንነጋገር። ኢንትሮዳክሽን ፔጁ ላይ ያሉት ነገሮችን እናወራ። አንደኛ ላይት ሬይን ወይም በዌቭ መልክ ወይም በሬይ መልክ መመልከት ትችላላችሁ። ስለዚህ አሁን ለምሳሌ እዚህ ጋር ኦን በምትሉበት ጊዜ ቀይዋን በምትጫኑበት ጊዜ ላይት ሬዩን ያሳያቸዋል። በዌቭ መልክ ከፈለጋችሁ ደግሞ ያው ኤሌክትሮማግኔቲክ ዌቮች ሬዎች ምንድን ናቸው ብለናል? ዌቭ ናቸው ብለናል። ወይም የኤሌክትሪክ ፊልድ እና የማግኔቲክ ፊልድ ዌቭ ነው ብለን ነበረ። አንደኛውን መምረጥ እንችላለን። መጀመሪያ እስኪ በሬይ እንመልከት። በብርሃን ጨረሮች ማየት እንችላለን። እዚህ ጋር ደግሞ ዲግሪ መለካት እንድንችል እዚህ ጋር ምናለን? ኮምፓስ አለን ማለት ነው።
ስለዚህ አሁን አንድ ላይት ሬይ ኢንሲደንት በሚሆንበት ጊዜ አንድ ሰርፌስ ላይ ምን ይሆናል ማለት ነው? አንግል ኦፍ ኢንሲደንሱ። ስለዚህ አንግል ኦፍ ኢንሲደንስን መለካት እንችላለን፣ አጀስት ማድረግ እንችላለን። እሱን በልና በ30 ዲግሪ ላይ አጀስት አደረግ ነው። ስለዚህ አንግል ኦፍ ኢንሲደንሱ 30 ዲግሪ ላይ የተሆነ ላይት ሶርስ አለን። ሌላ ማቴሪያል ይላል። ማቴሪያል ምንድን ነው? አሁን እዚህ ጋር የምትመለከቱት ሚዲየም ከላይ ያለው ኤር አድርገን መርጠናል። ግን ለምሳሌ ዋተር ማድረግ ትችላላችሁ፣ ግላስ ማድረግ ትችላላችሁ፣ በተለያዩ ማቴሪያሎች መጠቀም እንችላለን። እኛ ለምሳሌ ኤር እናድርገው። ኤር አደረግን። ሌላ ምንድን ነው? ኢንዴክስ ኦፍ ሪፍራክሽን ይሄንን ተሰጥቷቸዋል። ኢንዴክስ ኦፍ ሪፍራክሽን የአየር ለምሳሌ ምንድን አድርገን ነው የምንወስደው? ዋን አድርገን ነው የምንወስደው ለዲስከሽን እንዲያመቸን ማለት ነው። ዋን አድርገን መውሰድ እንችላለን። ታዲያ የውሃ ሪፍራክቲቭ ኢንዴክስ፣ የዋተር ሪፍራክቲቭ ኢንዴክስ የት እንደሚገኝ እዚህ ጋር ይህ የምትመለከቱት ባር ይነግራቸዋል። ለምሳሌ ዋተር በምታደርጉበት ጊዜ ይሄ ምን ይነግራቸዋል? የዋተር ሪፍራክቲቭ ኢንዴክስ 1.33 እንደሆነ። ሌላ ደግሞ ግላስ ብታደርጉት የግላስ ሪፍራክቲቭ ኢንዴክስ 1.50 እንደሆነ ይነግራቸዋል። እኛ ስለዚህ ዋተር እናደርገዋለን ከላይ ያለውን ሰብስታንስ። ሌላ ማቴሪያል ነው፣ ከላይ ከውስጥ ያለውን ማቴሪያል ስለዚህ መምረጥ እንችላለን። ለምሳሌ እኛ ዋተር ነው የመረጥ ነው። ስለዚህ ዋተር መርጠናል። የዋተር ሪፍራክቲቭ ኢንዴክስ እዚሁ ጋር 1.33 እንደሆነ ሰጥቷቸዋል። ስለዚህ በዚህ አይነት መንገድ አጀስት ማድረግ ትችላላችሁ። ስለዚህ ዋተር ወይም ደግሞ ሰምታይምስ ደግሞ ልቀይሩ ትችላላችሁ። ለምሳሌ ከስተም ሞድ ካረጋችሁት፣ ከስተም ሞድ ምንድነው? ያልታወቀ ማቴሪያል ኤኒ ጊቨን ማቴሪያል ሪፍራክቲቭ ኢንዴክስ አሳይን ማድረግ ትችላላችሁ። ተመሳሳይም ከላይ ያለውን ማቴሪያል ከስተም ሞድ ላይ አድርጋችሁ አጀስት ማድረግ ትችላላችሁ። ለምሳሌ እዚህ ጋር እንደምታዩት ሪፍራክቲቭ ኢንዴክሱ ሲቀያየር ሪፍራክትድ የሆነው ላይት ላይ ምን እንደሚፈጠር መመልከት ትችላላችሁ ማለት ነው። እዚህ ጋር ታዲያ እስኪ ኢንቨስቲጌት እናድርግ። አሁን ከላይ ያለውን ኤር እናድርገው፣ ከታች ያለውን ዋተር እናድርገው። ናው እዚህ ጋር እንደምትመለከቱት አንግል ኦፍ ኢንሲደንሱ 30 ዲግሪ ነው። ታዲያ እንደምታዩት ላይት ሬው የተወሰነው ፓርቱ ሪፍሌክት ሆኗል፣ ደግሞ አብዛኛው ፓርቱ ምን ሆኗል? ሪፍራክት አድርጓል። ሪፍራክት ካደረገ ምን ይኖረዋል ማለት ነው? አንግል ኦፍ ሪፍራክሽኑን መለካት እንችላለን ማለት ነው። አንግል ኦፍ ሪፍራክሽኑ እንደምታዩት ከስንት ያነሰ ነው ማለት ነው? ከ30 ዲግሪ ያነሰ ነው። ላይት ቢሞች ወይም ላይት ሬይ ከለስ ኦፕቲካል ሚዲየም ወይም የምትመለከቱት ሪፍራክቲቭ ኢንዴክሱ አነስተኛ ከሆነው ሚዲየም ወደ ከፍተኛ ሪፍራክቲቭ ኢንዴክስ ወዳለው ሚዲየም በሚገቡበት ጊዜ ወይም ትራቭል በሚያደርጉበት ጊዜ ላይት ሬዩ ወዴት ቤንድ ያደርጋል ብለን ነበረ? ወደ ኖርማሉ። ኖርማል የምንለው የምትመለከቱት ዳሽ ላይኖቹ ለሰርፌሱ 90 ዲግሪ የሚሰራው ላይን ማለት ነው። እንደምትመለከቱት ዲግሪው ምን ሆኗል ማለት ነው? ቀንሷል። ይህ ማለት ኦሪጂናሊ ሲጓዝ ከነበረበት መንገድ ቤንድ አድርጎ ወዴት ቤንድ አድርጓል? ወደ ኖርማሉ ቤንድ አድርጓል ማለት ነው። ለምሳሌ ማቴሪያሉን ብንቀይረው ለምሳሌ እንበልና አሁን ይህንን ከላይ ያለውን ግላስ እናድርገው፣ ከታች ያለውን ደግሞ ዋተር ይሁን። አሁን እንደምትመለከቱት አንግል ኦፍ ኢንሲደንሱ ልብ በሉ እዚህ ጋር የላይት ሶርሱ ያለው የት ጋር ነው? ግላስ ውስጥ ነው ያለው። አንግል ኦፍ ኢንሲደንሱ 30 ዲግሪ ነው። እንደምትመለከቱት አንግል ኦፍ ሪፍራክሽኑ ምንድን ነው? ከ30 ዲግሪ የበለጠ ነው። ይሄ ምን ያመለክትላቸዋል ማለት ነው? ላይት ሬይ ደንስ ከሆነ ማቴሪያል ወደ ለስ ደንስ የሆነ ማቴሪያል ትራቭል በሚያደርግበት ጊዜ ምን ይፈጠራል? ከኖርማል ላይኑ ራቅ ብሎ ቤንድ ያደርጋል ማለት ነው። ስለዚህ ፋርደር ላይት ሬው ምን ይሆናል ማለት ነው? ቤንድ ያደርጋል። ኢትስ ዊል ቤንድ ፋርደር አዌይ ፍሮም ኖርማል ብለን መናገር እንችላለን ማለት ነው። አሁን ምንድነው መሰላችሁ? እስኪ ስለ ኢንተርናል ሪፍሌክሽን ተነጋግረን ነበር። ኢንተርናል ሪፍሌክሽን የሚፈጠረው ምንድነው? ሁሉም ላይት ሬዎቹ አዚው ሚዲየም ውስጥ ሪፍሌክት መሆን ሲችሉ ነው ብለን ነበር። ታዲያ ይህን ለመመልከት ምንድነው የምናደርገው? እዚህ ጋር እንደምትመለከቱት አጀስት እናደርገዋለን ሌዘር ሶርሱን። ቴርፎር አጀስት እያደረግን እንደምትመለከቱት የሆነ ፖይንት ላይ በሚደርስበት ጊዜ እንደምትመለከቱት ምን ይፈጠራል ማለት ነው? ሁሉም ላይት ሬዎቹ ግላስ ውስጥ ብቻ ነው ምን የሚሉት ሪፍሌክት የሚያደርጉት ማለት ነው። ቴርፎር ይሄ የሚፈጠርበት አንግል ምን ብለን ተነጋግረን ነበር? ክሪቲካል አንግል ነው ብለናል። ይህንን ይመስላል ማለት ነው ስለ ኢንትሮዳክሽን ፓርቱ። ሌላው ስለ ፕሪዝም እስኪ እንነጋገር። ስለ ፕሪዝም ምን ተነጋግረን ነበረ? ፕሪዝም የምንለው ዲቫይስ እዚህ ጋር እንደምትመለከቱት የተለያዩ ፕሪዝሞች አሉ፣ በተለያየ ሼፕ የተሰሩ ማለት ነው። ፕሪዝም ምንድን ነው የሚያደርገው? ላይትን ሪፍራክት አድርጎ ሲንግል ዋይት ላይትን
ስፕሪድ ወይም ስካተር እንዲያደርግ ነው የሚያደርግልን። ስለዚህ እስኪ ምን ቱል አለ የተሰጠን እዚህ ጋር? አንደኛ ኢንቫይሮንመንቱን እስኪ እናጥ ነው። ኢንቫይሮንመንቱ ኤር እናደርገዋለን። ኢንዴክስ ኦፍ ሪፍራክሽን ያው እዚህ ጋር አጀስት ማድረግ እንችላለን። ከስተም ሞድ ማድረግ ትችላላችሁ። ከስተም ሞድ ላይ ኤኒ ለምሳሌ ከዋተር ከግላስ ከኤር ከነዚህ ውጭ ያለ ማቴሪያል ማለት ነው። ሌላው የሌዘር ሶርስ ነው። ለምሳሌ ሌዘር ሶርሱ እዚህ ጋር ሲንግል ሌዘር ሶርስ ኦር ሜኒ ሌዘር ሶርስ ማድረግ ትችላላችሁ። ሌላ ደግሞ ዋይት ላይት ልትመርጡ ትችላላችሁ። እኛ ለኢንቨስቲጌሽን ዋይት ላይት ነው የምንመርጠው። ቴርፎር ለምሳሌ እዚህ ጋር ለምሳሌ ሌዘር ሶርሱ ኢሚት የሚያደርገው ቪዚብል ላይት የሎው ሊሆን ይችላል፣ ግሪን ሊሆን ይችላል፣ ብሉ ሊሆን ይችላል። የተለያየ መምረጥ ትችላላችሁ። እኛ እስኪ ፕሪዝም እንምረጥ እና ፕሪዝም በምትመርጡበት ጊዜ ምንድነው ፕሪዝም የሚያደርገው? ላይት ሬይ በሚያልፍበት ጊዜ በውስጡ ምን ይሆናል? አጀስት እናድርገው። ምን ያደርገዋል? ቤንድ ያደርገዋል ማለት ነው። አሁን የተለያዩ ከለሮች ምን አይነት ሪፍራክሽን ያጋጥማቸዋል የሚለውን እስኪ ስተዲ እናድርግ። መጀመሪያ ሬድ እንምረጥ እስኪ። ሬድን በምትመርጡበት ጊዜ እንደምታዩት ምን ይሆናል? ሬድ ሪፍራክት የሚያደርግበትን አንግል ማየት ትችላላችሁ። አሁን እዚህ ጋር የምትመለከቱትን እየጨመርኩት ልምጣ እስኪ። አሁን ፍሪኩዌንሲው እየጨመረ በሚመጣበት ጊዜ ላይቱ በጣም ቤንድ የሚያደርገው ወዴት ነው የሚለውን ነገር ኢንቨስቲጌት እናደርግ። እንደምታዩት የተጠገው በሄዱ ቁጥር ምን ታስተውላላችሁ መሰላችሁ? በጣም አነስተኛ ቢሆንም ምንድነው የሚሆነው? ተመልከቱት። እዚህ ጋር ይሄ የምትመለከቱት ሪፍራክትድ ሬይ ምን ይሆናል ማለት ነው? ቫዮሌት ወደ ቫዮሌት ከለር በተጠጋችሁ ቁጥር ምንድነው የሚሆነው? በጣም ቤንድ እየሆነ ነው የሚወጣው። ስለዚህ ቫዮሌት ላይቶች በጣም ቤንድ ይሆናሉ ማለት ነው በፕሪዝም። ሬድ ላይቶች ደግሞ ወደ ሬድ በተጠጋችሁ ቁጥር ደግሞ በአነስተኛ መጠን ነው ከሌሎች አንጻር ቤንድ የሚያደርጉት ማለት ነው። አሁን ዋይት ላይት ደግሞ ተጠቅሜ በፕሪዝም ውስጥ በሚያልፍበት ጊዜ ምን አይነት ህብር ይፈጠራል የሚለውን እንየው። ዋይት ላይት ሻይን በሚያደርግበት ጊዜ ፕሪዝም ላይ እንደምትመለከቱት ምን አይነት ህብር ይሰጣቸዋል? እዚህ ጋር የሬንቦ ህብር ይሰጣቸዋል ወይም ስፔክትር የቪዚብል ላይት ስፔክትረሙን ይሰጣቸዋል። ይሄ የሆነው ለምንድን ነው? ዋይት ላይት በውስጡ የያዘው የተለያዩ ምንድን ነው ብያለው ከለሮችን ነው ወይ ከለር ኦፍ ላይት ነው። ዴርፎር እነሱ ሪፍራክት በሚያደርጉበት ጊዜ እያንዳንዱ ከለሮች ሪፍራክት የሚያደርጉበት አንግል ስለሚለያይ ሪፍራክት ካደረጉ በኋላ ሁሉንም ምን ማየት ትችላላችሁ? ከለሮች መመልከት ትችላላችሁ ማለት ነው። እንደዚህ እያደረጋችሁ መጫወት ትችላላችሁ። ሌላ ብዙ ለምሳሌ ሌዘር ሶርስ መምረጥ ትችላላችሁ እና ኢንቨስቲጌት ማድረግ ትችላላችሁ። ሌላ ፕሪዝም፣ ብዙ አይነት ፕሪዝሞች አሉ። ሌላ ለምሳሌ ፕሪዝሙን እስኪ ለምሳሌ እንቀይር። አሁን ፕሪዝሙን ይህን አይነት ፕሪዝም ማድረግ ትችላላችሁ። ሌላ ደግሞ ምን አለ? ስኩዌር ፕሪዝም አለ። እዚህ ጋር እንደምትመለከቱት ስኩዌር ፕሪዝም ምን አያደርግም? ቤንድ አያደርግላችሁም። ሌላ ለምሳሌ ንምረጥ። ሰርኩላር ፕሪዝም አለ። ሰርኩላር ፕሪዝም ደግሞ ይህን አይነት ህብር ይሰጣችኋል። ዋይት ላይት በምታደርጉበትም ጊዜ በእንደዚህ አይነት መንገድ ኢንቨስቲጌት ማድረግ ትችላላችሁ። ሌላው ደግሞ እዚህ ጋር ሰሚ ሰርኩላር የሆነ ፕሪዝም ትመለከታላችሁ። እዚህም ጋር ደግሞ ይህን አይነት ፕሪዝም ትመለከታላችሁ እና እነዚህ አይነት ማቴሪያሎችን መምረጥ ትችላላችሁ። ስለዚህ አሁን የፕሪዝሙን ማቴሪያል የተሰራበትን ማቴሪያል መምረጥ ትችላላችሁ። ለምሳሌ እዚህ ጋር ግላስ ዋተር ማድረግ ትችላላችሁ። ለምሳሌ እኛ ግላስ አድርገነዋል ወይም ምሳሌ ዋተር ማድረግ እንችላለን። ለምሳሌ ዋተር ማድረጋችሁ የምታገኙት ተመሳሳይ የሆነ ኢፌክት ነው ማለት ነው። እዚህ ጋር ያየነው ምንድን ነው? ፕሪዝም ላይ የነበረውን ፕሪንሲፕል ፕሪዝም ምን ያደርጋል የሚለውን ነገር በዚህ ማጥናት ትችላላችሁ ማለት ነው። ሌላ በተጨማሪ ደግሞ ልንረሳው የማይገባው ነገር ምንድን ነው? እዚህ ጋር ስለ ሪፍሌክሽን የሚለውን ነገር ማሳየት እንችል፣ ኖርማል የሚለውን ነገር። ሌላ ደግሞ ፕሮትራክተር መጠቀም ትችላላችሁ አንግሉን ሜዥር ለማድረግ ማለት ነው። እነዚህን አንግሉን በመጠቀም ለምሳሌ አንግሉን በመጠቀም የተለያዩ ላይት ሬዎችን ለምሳሌ ኢንቨስቲጌት ማድረግ ትችላላችሁ። ለምሳሌ ሬድ ላይት ኦን አድርጌ ለምሳሌ ሬድ ላይት ሪፍራክት የሚሆንበትን አንግል ምን ማድረግ ትችላላችሁ? ኢንቨስቲጌት ማድረግ ትችላላችሁ። በጣም ለእናንተ ቀለል ተደርጎ የተዘጋጀ ሲሙሌሽን ነው። ዴርፎር አንግሉን እየለካችሁ ኢንቨስቲጌት እንድታደርጉ ሪኮመንድ አደርጋችኋለሁ። ይህን ይመስላል ማለት ነው ስለ ፕሪዝም ስንነጋገር። ሌላ ሞር ቱል የሚል ነገር አለ። እስኪ እዚህ ጋ ያሉ ነገሮችን እስኪ ኢንቨስቲጌት እናደርግ። ሞር ቱል የሚለው ምንድን ነው? ናው የተለያየ ከለሮችን ለምሳሌ ሌዘር ሶርሶችን እየመረጣችሁ ሪፍራክሽን ኦፍ ላይትን ማጥናት ትችላላችሁ። ሌላ ለምሳሌ ስፒድ መለካት ትችላላችሁ። ስለዚህ ስፒድ ኦፍ ላይቱ ምን ይነግራችኋል ማለት ነው?
አሁን እዚህ ጋር ኤር ላይ የነበረው ስፒድ ከፍተኛ ነው፣ ግላስ ላይ ያለው ስፒድ አነስተኛ ነው። ዴርፎር ስፒድ ኦፍ ላይት ማለትም ከፍተኛ ከሆነበት ሪጅን ወደ አነስተኛ ወደ ሆነበት ሪጅን በሚገባበት ጊዜ ወይም በተገላቢጦሽ ማለት ነው ከከፍተኛ ወደ ዝቅተኛ ወይም ከዝቅተኛ ወደ ከፍተኛ ላይት ሬይ ቤንድ ያደርጋል የሚለውን እዚህ በአጋጣሚ በዚህ ነጥብ ሰምራይዝ ማድረግ እንችላለን። አንግል መለካት ትችላላችሁ። በዚህ አጋጣሚ አንግሉን እዚህ ጋር አንግል ኦፍ ኢንሲደንስ እና አንግል ኦፍ ሪፍራክሽን ማወቅ ትችላላችሁ። አሁን እዚህ ጋር አጀስት እያደረጋችሁ ኢንቨስቲጌት ማድረግ ትችላላችሁ። አንግል ኦፍ ኢንሲደንስ በሚጨምርበት ጊዜ አንግል ኦፍ ሪፍራክሽንም ይጨምራል፣ አንግል ኦፍ ሪፍሌክሽንም እንዲሁ ይጨምራል። ሁልጊዜ ልትረሱ የማይገባው ግን ሁልጊዜም አንድ ኦብጀክት የሆነ አንድ ላይት ሬይ ኦብሊክሊ ስትራይክ በሚያደርግበት ጊዜ የሆነ ሰርፌስ ሁሉም ሪፍራክት አያደርግም። ሁሉም ላይት ሬይ ሪፍራክት አያደርግም። የተወሰነው ሪፍሌክት ያደርጋል ማለት ነው። ስለዚህ እንደዚህ አድርጋችሁ መመልከት ትችላላችሁ። ሌላው ምናልባት እዚህ አጋጣሚ ያው ለመድገም ያህል ነው ስለ ለምሳሌ ኢንተርናል ሪፍሌክሽን የበለጠ ግልጽ ለማድረግ ለምሳሌ ከላይ ያለው ማቴሪያል ግላስ ላድርገው፣ ከታች ያለውን ደግሞ ኤር ላድርገውና አሁን በዚህ ጊዜ ቶታል ኢንተርናል ሪፍሌክሽን እስኪ ስተዲ እናድርግ። እንደምትመለከቱት የተወሰነው ሪፍሌክት ሆኗል፣ አብዛኛው ደግሞ ሪፍራክት አድርጓል። ናው ቶታል ኢንተርናል ሪፍሌክሽን የሚፈጠርበትን ሲቹዌሽን እንመልከት እስኪ። አሁን ቶታል ኢንተርናል ሪፍሌክሽን በሚፈጠርበት ጊዜ እንደምታዩት አያችሁት እዚህ ጋር እዚህ ፖይንት ላይ ወይም 40 እዚህ ጋር ጀስት አድርገዋለሁ 42.1 ወይም 2 ዲግሪ አካባቢ ላይ ያለው ምንድነው? ይሄ ቫልዩ ምንድነው? ክሪቲካል አንግል ነው። ማለትም ከዚህ አንግል ጀምሮ ነው ማለት ነው ሁሉም ላይት ሬዎች ኦብጀክቱ ላይ ምንም ይሉት ሪፍሌክት አድርገው ኦብጀክት ውስጥ የሚቀሩት ማለት ነው። ሌላው ደግሞ ከለር ቪዥን የሚለውን ሲሙሌሽን በምናይበት ጊዜ ፌትስ ኤክስፐሪመንት ላይ ገብታችሁ ከለር ቪዥን ብላችሁ ሰርች ማድረግ ትችላላችሁ። ን እዚህ ፔጅ ላይ ይወስደናል። ን እንገባለን ወደ ፔጁ። በምንገባበት ጊዜ ምን እናገኛለን? ከጥቂት ቆይታ በኋላ እነዚህ ሁለት ሲሙሌሽን እናገኛለን፣ ሲንግል በልብ ኤንድ አርጂቢ በልብስ። ስለዚህ ሲንግል በልብ ተጠቅመን ከለሮችን እንዴት ነው የምናየው የሚለውን ነገር እስኪ ሰመራይዝ እናድርግ። እዚሁ ጋር በምንገባበት ጊዜ የምትመለከቱት ሰው አለ። ሰው የሰውን አንጉሉን ወይም የውስጥ ኢንተርናል አናቶሚውን በሚያሳይ መንገድ በዚህ መመልከት እንችላለን። በዚህ እንመልከት እስኪ። መጀመሪያ በዚህ አይነት መንገድ ካስቀመጥን በኋላ እዚህ ጋር በልብ ከለርስ ይላል። እዚህ ጋር በልቡ የምታዩትን ከለር የሚሰጣችሁ ነው። ለምሳሌ ሬድ ማድረግ እንችላለን፣ የሎ ማድረግ፣ ግሪን፣ ብሉ ማድረግ እንችላለን። ለሳይ እኛ ለምሳሌ ግሪን ከለር መረጥን። ናው ግሪን ከለር ከመረጥን በኋላ አሁን ምንድነው በልቡ ለምትመለከቱት ዋይት ላይት ለምሳሌ ስፕሪድ እንዲያደርግ ማድረግ እንችላለን። እዚህ ጋር ለዋይት ላይት ነው። ይህ ደግሞ ፎር ሲንግል ከለር ነው። አሁን ግሪንን እንድናይ የቻልንበት ምክንያት ምንድን ነው? አናቶሚውን በምናይበት ጊዜ ኦፕቲካል ነርቮች አእምሮችን ላይ ወደ አእምሮ ያንን ሲግናል ከረቲና ተቀብለው አእምሮችን ላይ ያደርሳሉ። ዴርፎር አእምሮችን ግሪን የሚለውን ከለር ዲቴክት ያደርገዋል ማለት ነው። ዴርፎር በዚህ አይነት መንገድ ነው የምንመለከተው ማለት ነው። ሌላ ላይት ፓርት በኢንተርምስ ኦፍ ላይት ፓርቲክል ልንመለከተው እንችላለን፣ ወይም ደግሞ ላይት ሬይ መመልከት እንችላለን። በሁለቱም መጠቀም እንችላለን። ዴርፎር የብርሃን ፓርቲክሎችን ወይም ፎቶንስ የምንላቸውን በዚህ አይነት ማየት ትችላላችሁ። በዚህ አይነት መንገድ እኛ በዚህ አይነት መንገድ እናድርገው እስኪ። ሌላ ምንድነው? ስለ ፊልተር እንነጋገራለን። ፊልተር የምንለው ነገር ምንድን ነው? ፊልተር የምንለው ነገር ከላይት ሬዎችን አብዞርብ በማድረግ አንድ ስፔሲፊክ ዌቭሌንግዝ ያለውን ላይት ሬይ እንዲያልፍ የሚያደርግ ዲቫይስ ነው። ፊልተር ለምሳሌ እዚህ ጋር የፊልተሩን አይነት መምረጥ እንችላለን። አሁን እዚህ ጋር ግሪን ላይት ለማየት ምን አይነት ፊልተር መጠቀም አለብን? ግሪን ላይት መምረጥ፣ ግሪን ፊልተር መጠቀም አለብን። ግሪን ፊልተር በምንጠቀምበት ጊዜ ሌሎች ላይት ሬዎችን ምን ያደርጋል? ብሎክ ያደርጋል። ይህም በማየት ትችላለች። እዚህ ጋር ለምሳሌ ሬድ ላይት ብታደርጉት ማለፍ አይችልም። ለምሳሌ እዚህ ጋር እንደምታዩት ብሉን ብታደርጉት ማለፍ አይችልም። ግን ወደ ግሪን እየተጠጋችሁ በሄዳችሁ ቁጥር ምን ማድረግ ይችላል ማለት ነው። ሶፋር የተወሰነ የግሪን ፒግመንት ስላለው የግሪን ከለር ስላለው ለምሳሌ እዚህ ጋር የምትመለከቱት ሳያን ከለር ዴርፎር ምን ያደርጋል ማለት ነው? በፊልተሩ እንዲያልፍ ያደርገዋል ማለት ነው። በዚህ አይነት መንገድ ኢንቨስቲጌት ማድረግ እንችላለን ማለት ነው። አሁን ይህንን ካየን በቀጣይ የምናየው ምንድን ነው? ስለ ከለር አዲሽን ተነጋግረን ነበረ። ከእሱ ጋር የተገናኘ ነገር ነው የምናወራው። ታዲያ አሁን ለምሳሌ ቀይ ከለር እናያለን ስንል ምን ማለታችን ነው? ቀይ ከለር የምናየው ምንድን ነው? የፕራይመሪ
ከለር ወይም ላይት ሬይ ማለት ነው አይናችን ላይ ስትራይክ በሚያደርግበት ጊዜ አይናችን ውስጥ ያሉ ሪሰፕተሮች ወይም ከለር ሴንሲቲቭ ፎቶ ሪሰፕተሮች ኮንስ የምንላቸው ማለት ነው ይህንን ላይት ሲግናል ለአእምሯችን ያደርሳሉ። ዴርፎር ቀይ የሚለውን ቀለም ስያሜ እንሰጣለን፣ ዴርፎር ሬድ ላይት። ነገር ግን ሬቲና ላይ ያሉ ኮንሴሎች 3 ሪሰፕተር ስለሆኑ ለግሪን ለሬድ እና ለብሉ ሪሰፕተር ስለሆኑ ሌሎች ከለሮችን እንዴት ነው የምናገኘው የሚለውን ነገር በዚህ እናያለን ማለት ነው። አሁን ለምሳሌ ግሪን ላይት ሬድ ላይት ጋር በሚቀላቀልበት ጊዜ ምን ይፈጥራል የሚለውን ተመልከቱ። በሙሉ ኢንተንሲቲ በ100% በሚገናኙበት ጊዜ የምታዩትን የሎ ላይት ይሰጣቸዋል ማለት ነው። ስለዚህ ቢጫ ቀንን በምትመለከቱበት ጊዜ የምን ብርሃን ድብልቅ ነው ማለት ነው? የቀይና የአረንጓዴ ብርሃን ድብልቅ ነው ማለት ነው። አሁን ለምሳሌ እዚህ ጋር ቀዩን ለምሳሌ መጠኑን ልቀንሰው፣ ለምሳሌ ዲስፕሮፖርሽኔት እናድርገው። አሁን በምቀንስበት ጊዜ ወዴት እንደሚጠጋ ተመልከቱት። ከለሩ ወዴት እየጠጋ ይሄዳል? ከቢጫ ወደ አረንጓዴ ሽፍት እያደረገ ይሄዳል ማለት ነው። ታዲያ በዛ ውስጥ ብዙ አይነት ከለሮች እንዳሉ አልተመለከታችሁም? እዚህ ላይ ብዙ አይነት ከለሮችን ማስተዋል ትችላላችሁ። ለምሳሌ ሬዱን 100%፣ አረንጓዴውን ደግሞ አሁን ለምሳሌ ልቀንሰው። በምቀንስበት ጊዜ ሌላ እንደምትመለከቱት ኦሬንጅ አይነት ከለሮችን ማግኘት ትችላላችሁ ማለት ነው። ሶ ኤኒ ከለር ለምሳሌ ኦሬንጅ ብትመለከቱ በውስጡ ምን አለ ማለት ነው? ሬድ አለ፣ ግሪን አለ ማለት ነው። ግን የሚገናኙበት ፕሮፖርሽን እኩል ላይሆን ይችላል። ለምሳሌ ግሪኑ ያነሰ ሊሆን ይችላል። ዴርፎር ኦሬንጅ የምታገኙት ለምሳሌ ግሪን ከለሩ የግሪን ለምሳሌ ላይቱ አነስተኛ ከሆነ ነው ማለት ነው። በዚህ አይነት መንገድ ኢንቨስቲጌት ማድረግ እንችላለን። ዴርፎር ከለር አዲሽን ላይ ሬድ ፕላስ ግሪን የሎ የሚለውን በዚህ እናያለን። አሁን ለምሳሌ እዚህ ጋር ደግሞ ይሄኛውን 0% ላድርገው ግሪኑን። አሁን ግሪን ሬድ እና ደግሞ ለምሳሌ ብሉ ላይት በምታገናኙበት ጊዜ በእኩል መጠን ምን ይሰጣቸዋል? መጀንታ የተሰኘውን ከለር ይሰጣቸዋል ማለት ነው። መጀንታ ከለር እናገኛለን። ሌላ ዲስፕሮፖርሽኔት የምናደርገው ለምሳሌ ብሉ ቢያንስ ብለን ብናስብ ወዴት እየጠጋ ይሄዳል ማለት ነው? ወደ ሬድ ከለሩ ሽፍት ያደርጋል። ነገር ግን በመጀንታ እና በሬድ መካከል ምን አይነት ከለሮች አሉ? እንደምትመለከቷቸው እዚህ ጋር እንደምትመለከቱት ይህ አይነት ከለር ብዙ አይነት ቫራይቲ ኦፍ ከለር ፕሮዲውስ ማድረግ እንችላለን ማለት ነው። ሌላ እስኪ አሁን ደግሞ ሶስቱን ለምሳሌ እዚህ ጋር ሬድ አይተናል። ግሪን እና ብሉን ደግሞ እንመልከት። ግሪን እና ብሉ በሚገናኙበት ጊዜ ምን አይነት ከለር ይሰጣሉ? ሳያን የተሰኘውን ከለር ኦፍ ላይት ይሰጣቸዋል ማለት ነው። አሁን ደግሞ ሶስቱን ብናገናኛቸውስ በእኩል መጠን ከተገናኙ ዋይት ላይት ነው የምናገኘው ያልነውን ነገር በዚህ ሲሙሌሽን ማየት ትችላላችሁ ማለት ነው። እንደዚህ ያደረጋችሁ ኢንቨስቲጌት ማድረግ ትችላላችሁ። የተለያዩ ቀለሞችን እዚህ ጋር ለምሳሌ ዲስከቨር ማድረግ ትችላላችሁ። የተለያዩ ከለሮችን ዲስከቨር ማድረግም ትችላላችሁ። በተለያየ ፐርሰንት እየቀያየራችሁ ሬድ፣ ግሪን እና ብሉን ማግኘት ትችላላችሁ። ታዲያ የምትመለከቱት ከለር የትኛውም ከለር ከምን የተሰራ ነው? ከሬድ፣ ከግሪን እና ከብሉ የሚለውን ነገር ሰመራይዝ የሚያደርግላችሁ ሲሙሌሽን ነው ማለት ነው። ሲሙሌሽን በዚህ ቪዲዮ ደግሞ የምናየው ምንድን ነው? ሬዲዮ ዌቭስ ኤንድ ኤሌክትሮማግኔቲክ ፊልድ ብለን እንመለከታለን ማለት ነው። ታዲያ በዚህ ሲሙሌሽን የምናየው ምንድን ነው? አሁን ኤሌክትሮማግኔቲክ ፊልድ ላይ እንዴት ነው ሬዲዮ ዌቭ የሚፈጠረው የሚለው እንየው። ታዲያ እዚህ ጋር እንደምትመለከቱት ፔጁ ይሄን ይመስላል። እዚህ ፔጅ ውስጥ ታዲያ በምገቡበት ጊዜ የምታገኛላችሁ አሁን አንድ ቻርጅ እንመርጣለን። ሌጀንድ ኤሌክትሮን እንመርጣለን። እዚህ ጋር የምትመለከቱት ቻርጅድ ፓርቲክሉ ኤሌክትሮን ነው። ኤሌክትሮን እንደምታውቁት ምን አለው? ከርቀት የሚለካ ኤሌክትሪክ ፊልድ አለ። ታዲያ እዚህ ጋር የኤፍኤም ጣቢያው ምን አለ ማለት ነው? እንደ ምሳሌ የምንወስደው ስቴሽን አለ። ኤፍኤም ስቴሽን ነው። አሁን እዚህ ጋር ኬፌት ኤፍኤም 98.7 የሆነው ስቴሽን ነው። ዴርፎር ይሄ እንደምትመለከቱት አንቴና ነው። ሌላ ደግሞ ከርቀት ለምሳሌ ሲግናሉ ዲቴክት የምታደርጉበት ሪሲቭ የምታደርጉበት ሌላ ስቴሽን አለ፣ ወይም ቤታችሁ ሊሆን ይችላል። ታዲያ እዛ ጋር ምን አለ ማለት ነው? አንቴና አለ። አንቴናው ውስጥ ታዲያ ምን አለ? ኤሌክትሮኖች አሉ። አሁን ኢንቨስቲጌት የምናደርገው እንዴት ነው ኤሌክትሮማግኔቲክ ዌቭ የሚፈጠረው የሚለውን ነገር እስኪ እንመልከት። እዚህ ጋር ትራንስሚተር ሙቭመንት ይላል። ስለዚህ የትራንስሚተሩ ሙቭመንት ትራንስሚተር የምንለው ኤሌክትሮማግኔቲክ ዌቭ ራዲየት የሚያደርገው ወይም ሪሲቭ የሚያደርገው ማለት ነው። ስለዚህ ሙቭመንቱን እስኪ ማኑዋሊ እናደርገው። አሁን አንቴና ውስጥ ያለው ለምሳሌ ኤሌክትሮኖችን በእጃችን እዚህ ጋር ዲስተርብ በምናደርግበት ጊዜ ምን ይፈጠራል? ኤሌክትሪክ ፊልዱ
ዲስተርብ ይሆናል። ስለዚህ ኤሌክትሮማግኔቲክ ዌቭ ወይም ሬዲዮ ዌቭ የሚፈጠረው በቻርጅድ ፓርቲክል ሙቭመንት ነው ብለን ተነጋግረን ነበረ ካስታወሳችሁ። ታዲያ በምታንቀሳቅጡበት ጊዜ አፕ ኤንድ ዳውን ማለትም ቫይብሬት በምታደርጉበት ጊዜ ቻርጁን እንደምትመለከቱት ምን ይፈጥራል? ዲስተርባንስ ይፈጠራል። ይሄን ዲስተርባንስ ነው ባጭሩ ምን የምንለው? ኤሌክትሮማግኔቲክ ዌቭ የምንለው። ታዲያ ይሄ ዲስተርባንስ የምን ዲስተርባንስ ነው? የኤሌክትሪክ ፊልድ እንዲሁም የማግኔቲክ ፊልድ ዲስተርባንስ ማለት ነው። ታዲያ እዚህ ጋር ለምሳሌ ፍሪኩዌንሲ መምረጥ ትችላላችሁ። የዌቭን አምፕሊቲዩዱን መምረጥ ትችላላችሁ። ለምሳሌ እዚህ ጋር ኦልሬዲ ሴት አድርገነዋል። በተጨማሪ ደግሞ እዚህ ጋር ኦሲሌት የሚል ሴክሽን አለ። ኦሲሌት የሚለው ሴክሽን ምንድን ነው? ለምሳሌ ራሱ ሲስተሙ ኦሲሌት እንዲያደርገው እናደርገዋለን። አሁን ኦሲሌት ብለን ስንጫ ነው አሁን እንደምትመለከቱ ቻርጁ አፕ ኤንድ ዳውን ሙቭመንት በሚፈጥርበት ጊዜ ኤሌክትሪክ ፊልዱ ምን ይሆናል ማለት ነው? ሲንቀሳቀስ ታዩታላችሁ፣ ወይም ኦሲሌት ያደርጋል። ታዲያ ይሄ ኦሲሌሽን ወይም ይሄ ዲስተርባንስ ምን ይፈጥራል ማለት ነው? ፕሮፓጌሽን ይፈጥራል። ታዲያ የምትመለከቱት የሚጓዘው ምንድን ነው? ኤሌክትሮማግኔቲክ ዌቭ ነው እንላለን ማለት ነው። ታዲያ እዚህ ጋር ጀስት እያደረጋችሁ ዌቭን ለምሳሌ አምፕሊቲዩዱን መምረጥ ትችላላችሁ። ከፍተኛ አምፕሊቲዩዱ አነስተኛ ማድረግ ትችላላችሁ። ለማየት እንዲመችን አነስተኛ አድርገን ይሄን መርጠናል ማለት ነው። ታዲያ በምታዩት መንገድ ምን ይፈጠራል ማለት ነው? ሲግናል መተላለፍ ይጀምራል። ስለዚህ አሁን ከኤፍኤም ስቴሽኑ የተነሳው ኤሌክትሮማግኔቲክ ዌቭ ሌላ ሰብስቴሽን ላይ ወይም ሌላ ዲቴክት የሚያደርገው ትራንስሚተር ላይ በሚያርፍበት ጊዜ አሁን እዛ ላይ ያሉ ቻርጅድ ፓርቲክሎች ወይም ኤሌክትሮኖች ምን ያጋጥማቸዋል ማለት ነው? ኦሲሌት ያደርጋሉ ማለት ነው። ታዲያ ኦሲሌት የሚያደርጉበት ፍሪኩዌንሲ በምን አይነት ፍሪኩዌንሲ ነው? እዚህ ጋር ኤፍኤም ስቴሽኑ ላይ ያሉት ቻርጆች ኦሲሌት በሚያደርጉበት ፍሪኩዌንሲ ይሆናል ማለት ነው። ለዛ ነው ከኤፍኤም ሬዲዮ የተሰራጨው ሲግናል ቤታችሁ በሚደርስበት ጊዜ ወይም ለምሳሌ ሞባይላችሁ ላይ ሊሆን ይችላል፣ ወይም ሬዲዮ ውስጥ ሊሆን ይችላል፣ አንቴናዎች ወይም ትራንስሚተሮች ቫይብሬት የሚያደርጉበት በተመሳሳይ ፍሪኩዌንሲ ነው። ለዛ ነው ተመሳሳይ የሆነ ሲግናል የምታገኙት። ስለዚህ እዚህ ጋር የሚከናወኑት ለምሳሌ ፕሮግራሞች ትራንስሚት የሚሆኑበት በዚህ አይነት መንገድ ነው ማለት ነው። ስለዚህ ፕሮግራሙ ሳይቀያየር በትክክል እናንተ ላይ በፍጥነት ይደርሳል ማለት ነው። የሚደርሰውም ደግሞ እንግዲህ አስቡት በብርሃን ፍጥነት ነው። ለምን? ኤሌክትሮማግኔቲክ ዌቮች የሚጓዙት በምን አይነት ፍጥነት ነው ብለን ነበረ? በብርሃን ፍጥነት ነው የሚጓዙት ብለናል። ስለዚህ በዚህ አይነት መንገድ ማየት እንችላለን ማለት ነው። ሌላው እዚህ ጋር ምንድን ነው? ፊልድ ዲስፕሌይ ታይፕ ይላል። ፊልዱን ለምሳሌ በዚህ አይነት መንገድ መመልከት ትችላላችሁ። በከርቭ መንገድ ከርቭ በሚመስል መንገድ ማየት ትችላላችሁ። ሌላ ደግሞ ፉል ፊልድ ይላችኋል። ፉል ፊልድ የሚላችሁ ምንድን ነው? አሁን ፊልዱን በሚያሳይ መንገድ ማለት ነው። ኤሌክትሪክ ፊልዱን በሚያሳይ መንገድ በእንደዚህ አይነት መመልከት ትችላላችሁ። ስለዚህ ይሄን ይመስላል ማለት ነው። አንድ ሲግናል ልክ ከኤፍኤም ስቴሽኖች በሚለቀቅበት ጊዜ ሲግናሉ እንደዚህ ስፕሪድ እያደረገ ነው ቤታችሁ የሚደርሰው። ሌላው ምን አለ እዚህ ጋር ከርቭ እናድርገውና ለምሳሌ ፎርስ ኦን ኤሌክትሮን በፎርስ ማሳየት እንችላለን ፕሮፓጌሽን። ሌላ ደግሞ በኤሌክትሪክ ፊልድ ማሳየት እንችላለን እዚህ ጋር። ሌላ በተጨማሪ ደግሞ ስታቲክ ፊልድ ይላል። ስታቲክ ፊልድ ፎርም በምታዩበት ጊዜ ስታቲክ ፊልድ ያው የቻርጁ ስታቲክ ፊልድ እዛው የቻርጁ ላይ ያለው ኤሌክትሪክ ፊልድን መሰረት አድርገን ምን ይመስላል ኦሲሌሽኑ የሚለውን ማየት እንችላለን። ሌላ ደግሞ ኤሌክትሮን ፖዚሽን ነው። የኤሌክትሮን ፖዚሽኑ ለምሳሌ እዚህ ጋር የትራንስሚተሩ እና ሪሲቨሩ ላይ ያለውን ነገር ማየት ትችላላችሁ። ታዲያ ሪሲቨሩ ላይ ያለው ሲግናል እና ትራንስሚተሩ ላይ ያለውን ሲግናል ማጥናት ትችላላችሁ። ስለዚህ አሁን ለምሳሌ እንጨምረው እንበልና ሲግናሉን እዚህ ጋር አጀስት እናደርገዋለን። አጀስት ራዲዬሽን እናደርገዋለን። ከርቭ እናደርግና እስኪ አሁን ለምሳሌ ሲግናሉ ምን እንዳይመስል ተመልከቱ። ሲግናሉ ኦልሞስት ተመሳሳይ ነው። የሚለየው ምንድነው? ሪሲቨሩ የሚቀበለው ሲግናል በብዙ ምክንያት አነስተኛ አምፕሊቲዩድ ነው። ለምን? ዌቭ ፕሮፓጌት በሚያደርግበት ጊዜ አንደኛው ባህሪ ምንድነው? አምፕሊቲዩዱ እየቀነሰ ነው የሚሄደው። ሬንጁ ማለትም የምትመለከቱት ከፍታ ማለት ነው እየቀነሰ ነው የሚሄደው። ነገር ግን ፍሪኩዌንሲውን በምታዩበት ጊዜ ድግግሞሹን በምታዩበት ጊዜ ግን ሁለቱ ሲግናሎቹ ምንድን ናቸው? ተመሳሳይ ናቸው ማለት ነው። ስለዚህ ይሄ እንደዚህ አድርጋችሁ ኢንቨስቲጌት ማድረግ ትችላላችሁ። ይሄንን የፌት ኤክስፐሪመንት ነው። ሬዲዮ ዌቭስ ኤንድ ኤሌክትሮማግኔቲክ ፊልድ ብላችሁ ሰርች ብታደርጉ ወደዚህ ፔጅ ይወስዳችኋል። እዚህ ፔጅ ውስጥ ገብታችሁ መጫወት ትችላላችሁ ማለት ነው። ዴርፎር በዩኒት 6 ላይ ያሉ ቶፒኮችን ሰምራይዝ ያደረግንበት ሲሙሌሽን ነው። አይ ሆፕ በእርግጠኝነት እንደጠቀማችሁ ወይም በቂ የሆነ አንደርስታንዲንግ እንዳገኛችሁ ተስፋ አደርጋለሁ። ደህና ሁኑ። ቻው ቻው።